ሰላም እንደምናላችሁ ክብራና ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። ለጥቂት ቀናት 3 እና 4 ቀናት ተጠፋፍተን ነበረ በጥቂት የሥራ መብዛት ምክንያት ነው። የዌስትሃሙን ጨዋታ በፖስት ማች ታክቲክ ጉዳዮችን ለማንሳት በጣም ወድጄ ጓጉቼ ሳልሰራው ቀርቻለሁ፣ ግን እናነሳዋለን። ከሰሞኑ ብዙ ቀናቶች ስላሉ ማንቸስተር ዩናይትድ ለመጫወት ገና 10 ቀናት ይቀሩታል። ስለዚህ እናነሳዋለን፣ በደንብ እንወያይበታለን። ግን ዛሬ የተመለስኩት በሱ ርዕሰ ጉዳይ አይደለም። ሰር ጂሚ ራትክሊፍ በአውሮፓ በነበረ አንድ የኢንዱስትሪ ጉባኤ ላይ በቤልጂየም አንትወርፕ አንድ አስተያየት ሰጥተው ነበር እና ማስተያየቱ ብዙ አነጋጋሪ ጉዳዮችና ብዙ ውዝግቦችን እንዲሁም ከማንቸስተር ዩናይትድ ጋር የሚሰሩ ትልልቅ ካምፓኒዎችን በስፖንሰርሺፕነት አነጋግሯል። የማንቸስተር ዩናይትድ ካምፕም ለስብሰባ እንዲጠራ አድርጓል። የእሳቸው ንግግር ምን ተናገሩ? ስለ ጉዳዩ በስፋት እንወያያለን። እንዲሁም ቶማስ ቱል ከእንግሊዝ ብሔራዊ ቡድን ጋር የሚያቆያቸውን እስከ 2028 ኮንትራት ተፈራርሟል። በኮንትራታቸው ጉዳይ ላይ ስለ ኮቢ ማይኑ ሀሳብ ሰጥተዋል። እሱንም ጉዳይ እናነሳለን። ስለ እንግሊዝ ብሔራዊ ቡድን ስለመመለስና አለመመለሱም ሀሳብ ሰጥተዋል። እነዚህ ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ዛሬ ቫላንታይን ዳይስ ነው። ስለዚህ የፍቅረኛ ቀኖችን የምታከብሩ ጥንዶች ካላችሁ እንኳን አደረሳችሁ ማለት እንወዳለን ለቫላንታይን ዳይስ። እኔ ኤዲተሬ ይህን ሳውንድ ሪከርድ ያደረገላችሁ የሚገኘው ሁለታችንም ሲንግሎች ነን። ስለዚህ ቫላንታይን ዳይስ አናከብርም፣ ግን ለምታከብሩ ሰዎች እንኳን አደረሳችሁ ማለት እንወዳለን። ዛሬ ቫላንታይን ዳይስ እነዚህን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ሰብስክራይብ አድርጋችሁ ላይክ እና ሼር አድርጋችሁ ቪዲዮቻችን አድምጡ። ላይክ ማድረጋችሁ በፍጹም አይረሳ። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድ አድምጠን ሰር ጂሚ ራትክሊፍ ምን ነካቸው እንነጋገራለን። ውስብስቡ የነገሮች ሁሉ እውነት የሚጀምረው በአውሮፓ በቤልጂየም አንትወርፕ በአውሮፓ የኢንዱስትሪ ጉባኤ ላይ ተሳትፎ ነበር። ብዙ የማኒፋክቸሪንግ ካምፓኒዎች እንዲሁም ደግሞ ባለሀብቶች፣ የአውሮፓ ትልቅ ታክስ ከፋዮች፣ የክለብ ባለቤቶች፣ የእግር ኳስ ክለብ ባለቤቶች፣ የኢንዱስትሪ ባለቤቶች እንዲሁም ደግሞ የመኪና ካምፓኒዎች፣ የኢንዱስትሪ የኤአይ ካምፓኒ ባለሙያዎች ብቻ በአውሮፓ ውስጥ ትልልቅ ካምፓኒዎች የሚመሩ ባለሀብቶች እንዲሁም ደግሞ የኢኮኖሚ ሴክተር የሚያስተዳድሩ የአውሮፓ የሚኒስትሮች እዛ ጉባኤ ላይ ተሳትፎ ነበር እና በተለያዩ ጉዳዮች ላይ ጥያቄ የቀረቡላቸው ለአንድ ቀን ከግማሽ በነበረው ጉባኤ ላይ ሀሳብ አስተያየት ሲሰጡ ነበር። ሰር ጂሚ ራትክሊፍ ከተለያዩ ሰዎች ላይ ቀረበላቸው ጥያቄ ሀሳብ ሲሰጡ ምን እንዳነሳሳቸው ባልታወቀ ጉዳይ የአንድን ክለብ ፕሬዚዳንት የሆኑ ሰውዬ እንግዲህ ነገሮች እርግጥ አሁን እሳቸው ተናገሩትና ለእግር ኳስ ቅርብ በሆኑና ለሚዲያ ፖፑላር በሆኑ ሰዎች መሰማቱ ጉዳዩን በጣም አጦዘው እንጂ በአውሮፓ ውስጥ አሁን ስለ ኢሚግራንት እና ስለ ዘረኝነት የሚነሳው ነገር በጣም ስር እየሰደደ እንደሆነ መናገር ይቻላል። ቢኮዝ የቀኝ ዘመም የፖለቲካ መሪዎች ወደ ስልጣን በተደጋጋሚ እየመጡ ነው የሚገኙት አሁን ማለት ነውና ወደዛ መምጣታቸውን ተከትሎ አሁን በአውሮፓ ውስጥ እንደዚህ የጣሊያኗ ጠቅላይ ሚኒስትር ትናንትና አዲስ አበባ ነበረች። የአዲስ አበባ መንገዶች ትናንትና በሷ ምክንያት ሎክድ ነበሩ። ለ5 ሰዓታት ያህል መንገድ ላይ ነበርኩ እኔም ትናንትና በሷ ምክንያት። የጣሊያኗ ጠቅላይ ሚኒስትር ትሁን ወይም ደግሞ ዶናልድ ትራምፕ ይሁን ፈርስት አሜሪካ የሚሉ ሞቷቸውን በጣም ብዙ የአውሮፓ መሪዎች አሁን ሀሳቦቻቸው ሁሉ ወደ ቀድሞ የባርነት ሀሳብ እየመጡ እንደሆነ ይታወቃልና ሰር ጂሚ ራትክሊፍ ጥያቄ ለቀረበላቸው ጋዜጠኛ በእውነቱ እንግሊዝ በስደተኞች ተወራለች አሉ። ኮሎናይዝድ ነው ያሉት። ተወራለች ብቻ ግን ያለ ቀኝ እየተገዛች ነው በስደተኞች አሉና አይደለም እንዴ ብሎ ጋዜጠኛውን ጠየቁት። ምላሽ እንዲሰጣቸው ነው። በ2020 የእንግሊዝ የህዝብ ቁጥር ወደ 58 እስከ 60 ሚሊዮን አካባቢ ይጠጋ ነበር። አሁን 70 ሚሊዮን ደርሷል። ይህም 12 ሚሊዮን ህዝብ ጭማሪ ነው። እናም ይሄ የህዝብ ጭማሪ የመጣው ከእንግሊዝ የህዝብ ብዛት መስፋፋት ሳይሆን ከስደተኞች ነው ብለው ነው በቃል የተናገሩት። እና አጸያፊ በጣም ከባድ ጊዜ ላይ ነው የምንገኘው። ባህል፣ ቋንቋ፣ ሁሉም ነገር በቀኝ የገዙን ባሉት ወይም ደግሞ በስደተኞች ተወረናል ሲሉ ነው የተናገሩት። እና ይህን ንግግር ከተናገሩ በኋላ የማንቸስተር ዩናይትድ የትንሽ ድርሻ ባለቤት ናቸው አይደለ? እንዲሁም ደግሞ እግር ኳስ ጋር ስማቸው የተገናኘ ሰው ናቸው። ኔልሰን ማንቸስተር ዩናይትድን የሚመሩ ሰው ናቸውና ግርታን ነው የፈጠሩ። ወዲያውኑ በዚህ ሀሳብ ውስጥ ሀሳብ ያልሰጠ የእግር ኳስ ሰው የለም። በጣም ትልልቅ አርቲክል የሚጽፉ ሰዎች ሁሉ በዚህ ጉዳይ ላይ ሀሳብ አስተያየቶቻቸውን ሲጽፉ የነበረ። ወዲያውኑ ማንቸስተር ዩናይትድ በኦፊሻል ዌብሳይቱ ላይ
ሀሳብ ሰጠ ወይም ደግሞ የክለቡ ሀሳብ እንዳልሆነ የሚጠቁም ነገር ለመናገር ሞከረ። ማንቸስተር ዩናይትድ ሁሉንም አቃፊና እንግዳ ተቀባይ ክለብ ነው። በዚህም ይኮራል። የተለያዩ ዜግነት ያላቸው ተጫዋቾችን፣ ሰራተኞችን፣ በዓለም ዙሪያ ያሉ ደጋፊዎቻችን ማንኛውም ሰው ሆም ብሎ ሊጠራው የሚችልበትን ታሪክ ከተማ መገንባት ችለናል። እንደ አውሮፓ አቆጣጠር በ2016 ኦል ሬድስ ኦል ኢኳል የተሰኘው ዘመቻ ይፋ ካደረግን ጀምሮ ሁሉም ቀይ ሁሉም ቀይ እኩል ነው የሚለውን ብዙሃነትን፣ አካታችነትን፣ እኩልነትን በምናከናውናቸው ተግባራት ሁሉ ለማሳየት ሞክረናል። ለዚያ ዘመቻ መሪዎች መንፈስ ያለን ጽኑ ቁርጠኝነት እንደቀጠለ ነው። እነዚህ እሴቶች በፖሊሶቻችን ብቻ ሳይሆን በባህላችንም ውስጥ የሚንጸባረቁ ሲሆን የፕሪሚየር ሊጉን ከፍተኛ የእኩልነት ብዝሃነትና ተካታችነት ደረጃ በመያዛችን ይበልጥ ተጠናክረናል። በዚህ ውድድር ዘመን ውስጥ በወንዶች በሴቶች ጨዋታዎች ላይ የአእምሮ ጤናና የኤልጂቢቲኪን አካታችነት አሉና እዚህ ጋር የግብረ ሰዶማዊነትን አካታችነት ጨመሩት። አንድ አለል መቶ አግማሙ የሚባል የሆነ ሜም ታውቃላችሁ አይደለ? እሱ ነገር ነው የሚመስለውና በጣም ጥሩ ሀሳብ ሲሰጡ ቆዩና የግብረ ሰዶማዊነትን አካታችነት ወይም ደግሞ እነሱንም ስለ መቀበላቸው ተናገሩና ለዘረኝነት ቦታ የለንም አሉ። በሴት ህፃናት ላይ የሚደርሱትን ጥቃቶች በሙሉ ጾታዊ ጥላቻዎችን በሙሉ እንቃወማለን። ይህ ሀሳብ የኛ ሀሳብ የክለቡ ሀሳብ አይደለም፣ የግል ሀሳብ ነው ሲሉ ነው እንግዲህ ለመናገር የሞከሩት። በጣም ለማንቸስተር ዩናይትድ በጣም ከባድ እንደሆነ የተናገረ የሚገኙት የማንቸስተር ዩናይትድ የክለብ በተለይ ማርኬቲንግ ሰዎች ወዲያውኑ ወደ ሰር ጂሚ ራትክሊፍ ደወሉ ነው የሚባሉና ለዚህ ሀሳብ ከማርኬት ቤዝድ አንጻር ወዲያውኑ ይቅርታ እንዲጠይቁ ነው የጠይቋቸው ነው የተባለ እንግዲህ እውነት ከሆነ ማለት ነውና እሳቸውም ይቅርታ ጠይቋል። ምክንያቱም ከማንቸስተር ዩናይትድ ጋር የሚሰሩት አዲዳስን ጨምሮ በጣም ብዙ ካምፓኒዎች ከማንቸስተር ዩናይትድ ስለመቀጠላቸው ጥያቄ ውስጥ ነው የገባ ነው የተባለው ይሄን ሀሳብ ከሰጡ በኋላ ማለት ነው። እና ኤፍኤም የእንግሊዝ እግር ኳስ ማህበር ኤፍኤም ራትክሊፍ ስለ ስደተኞች የሰጡት አስተያየት ዙሪያ ወዲያውኑ ምርመራ የጀመረ አትሌቲክ እሱን አረጋግጧል። ኤፍኤም ራሱን ጠርቷል። ከዛ በኋላ ሰር ጂም ራትክሊፍ ይቅርታ ጠይቀዋል። እንግዲህ ይቅርታ ጠይቀዋል። ቃላት አጠቃቀም በእንግሊዝና በአውሮፓ የሚገኙ አንዳንድ ሰዎችን ቅር በማሰኘቱ አዝናለሁ። ለኢኮኖሚ እድገት ድጋፍ የሚሰጥ ቁጥጥር የሚደረግበትና በአግባቡ የሚመራ የስደተኞችን ጉዳይ ማንሳት አስፈላጊ ስለነበር እሱ ነው ለማንሳት የሞከርኩት። አስተያየት የሰጠሁት በአንትዋርፕ በተካሄደው የአውሮፓ ኢንዱስትሪ ጉባኤ ላይ ስለ ዩኬ ፖሊሲ ለቀረበ ጥያቄ ምላሽ በሰጠሁበት ወቅት ነው። በዚያም ስለ ኢኮኖሚ እድገት፣ ስለ ስራ እድል፣ ስለ ክህሎት፣ በእንግሊዝ ስላለው የማኑፋክቸሪንግ ዘርፍ አስፈላጊነት እያወራው ነበር። ዓላማዬ የረጅም ጊዜ ብልጽግና ለሁሉም ሰው እንዲደርስ መንግስት የፍልሰትን ወይም ማይግሬሽን ጉዳይን ከክህሎት ከኢንዱስትሪና ከስራ ኢንቨስትመንት ጎን ለጎን በአግባቡ መምራት እንዳለባቸው ለማጎልበት ነው። ዩናይትድ ኪንግደም በሚገጥማት ተግዳሮቶች በተመለከተ በግልጽ ውይይት ማድረጎች መቀጠል አለባት። ሀሳቤ ስለዚህ ጉዳይ ለመስጠት ነበረ ሲሉ ነው እንግዲህ ለመናገር የሞከሩት። ግን እንኳን እሳቸው ይቅርታ ብሎ የእንግሊዙ ጠቅላይ ሚኒስትር ኬር ስታመር ባይዘው የአርሰናል ደጋፊ ናቸው። እንግዲህ ወደዳቸዋቸው አልወደዳቸው የእንግሊዝ ጠቅላይ ሚኒስትር ማለት ነው። ከሰሞኑ የነበረውን የብሬንፎርድ ጨዋታም ስታዲየም የብሬንፎርድ አይደለም ከብሬንፎርድ በፊት የነበረውን ከሊድስ ጋር የነበረውን ጨዋታ ስታዲየም ተገኝቶ መመልከት ችለዋልና ኬር ስታመር አጸያፊ ነው ያሉት። በጣም ቅር የሚያሰኝ ጉዳይ ነው። የተሳሳተ ንግግር ነው። ብሪቴን የኩሩ ህዝብ የፕራይድ ማንነት ነች። ታጋሽ በብዙሃነትና ሰዎችን አቃፊ የሆነች ሀገር ነች። ሰር ጂሚ ራትክሊፍ ይቅርታ ሊጠይቅ ይገባዋል። በሱ አፍረናል፣ እንደ ህዝብና እንደ መሪ እሳቸው በተናገሩት ነገር አፍረናል ሲሉ ነው ጠቅላይ ሚኒስትር ኬር ስታመር መናገር የቻሉትና በጣም ብዙ ሰዎች ናቸው ስለዚህ ጉዳይ ላይ ሀሳባቸውን መግለጽ የጀመሩ የሚገኙት። ቢቢሲ በዘገባው ላይ አንድ ሀሳብ አቅርቧል። ራትክሊፍ አስተያየታቸው እግር ኳስን ስም የሚያጠለች ነው። ብራውት ዘ ጌም ኢንቱ ዲስፕራይት የሚለውን ንግግራቸው በጣም አጸያፊ ነው እና ሊመረመር ይገባል። እንግሊዝ ኤፍኤም የሆነ ነገር ሊያደርግ ይገባል የተባሉት እንግዲህ ኤፍኤው በራትክሊፍ አስተያየቶች መደበኛ ምርመራ ማድረጉን ነው የተነገረ። የ73 ዓመቱ አዛውንት ክስ ሊመሰረትባቸው እንደሚችልም ነው እንግዲህ እየተነገረ የሚገኘው ማለት ነውና ከዚህ ንግግራቸው በኋላ የማንቸስተር ዩናይትድ እንግዲህ ማንቸስተር ዩናይትድ ኢሚግሬት ብዙ ነው ያለ ብዙ አሁን ለምሳሌ ከቋሚ አሰላለፍ ብቻ ነው ሰንላይሜንሰን ማይግሬት ነው ከቤልጂየም የመጣ ሰው ነው። የቀይ መስመር ተከላካዩ ዳሎ ወይም ደግሞ ማዝራዊ ኢሚግሬት ናቸው። ማዝራዊ ጭራሽ አፍሪካዊ ነው። የማል ተከላካዩ ማይግሬን እንተውንና ሊሳንድሮ ማርቲኔዝ ዴሊት ማይግሬት ናቸው፣ ስደተኞች ናቸው። ግራሬ ዶርጉ ስደተኛ ነው። አማካኞቻቸው የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ስደተኛ ነው። ካስሜሮ ስደተኛ ነው።
ኮቢ ማይኖን እንተውና ኡጋርቴ ያለ ከፊት ቤንጃሚን ሴስኮ፣ ብራያን ምቤሞ፣ ቤንጃሚን ሴስኮ ብያለሁ፣ ማቲያስ ኩኛ ብዙ ስሞች የጠፉኝ ነው። ስደተኞች ናቸው እንዳለና ወዲያውኑ ግርታን የፈጠረ ግርታ ብቻ ሲሆን ብስጭትም ነበር የፈጠረ የሳቸው ንግግር። ምክንያቱም የክለቡ ዋነኛ ሰው ናቸው። የክለቡ የአነስተኛ ድርሻ ባለቤት ቢሆኑም ክለቡን የሚያስተዳድሩት እሳቸው እንደሆኑ ይታወቃሉ። ከግሌዘር ቤተሰቦች ተቀብለው የማንቸስተር ዩናይትድ ሲኢኦ ስፖርቲንግ ዳይሬክተርም የሾሙት እሳቸው እንደሆኑ ይታወቃሉ። ወዲያውኑ የማንቸስተር ዩናይትድ ሰዎች ካሪክን ጨምሮ ስብሰባ ውስጥ እንደገቡ ነው የተነገረ። ወይም ደግሞ በተናገሯቸው ንግግር ውስጥ ማብራሪያ እንዲሰጣቸው ነው ጠየቁ የተባሉት እና የማንቸስተር ዩናይትድ የበላይ አመራሮች በዚህ ጉዳይ ላይ ሰር ጂሚ ራትክሊፍን አናግረው ለተጫዋቾቹ ማብራሪያ እንደሰጡ ነው የተናገሩት። ግን ወዲያውኑ የማንቸስተር ዩናይትድ ኦልድ ትራፎርድ ላይ የሚገኝ አንድ ትልቅ ባነር አለ፣ ደጋፊዎች ብዙ ጊዜ የሚጠቀሙበት ማለት ነው። ጠዋት ቢልቦርድ ነው የወጣና ቢልቦርድ ምን ይላል መሰላችሁ? ኢሚግራንትስ ሃቭ ደን ሞር ፎር ዘ ሲቲ ዘን ቢሊዮነርስ ታክስ ዶግላርስ ኤቨር ዊል ይላል እና ስደተኞች ለዚህ ከተማ ያደረጉት ውለታ ግብር ከሚያጭበረበሩ ቢሊዮነሮች ወደፊትም ቢሆን ሊያደርጉት ከሚችሉት እጅግ ይበልጣል አለና ቢሊዮነሮች ከሚከፍሏቸው ታክሶች በላይ ከፍለናል ነው። እሳቸው ሰር ጂሚ ራትክሊፍ በሁለቱም አጋጣሚ በታክስ ማጭበርበር ውስጥ ጥያቄ ቀርቦባቸው ያውቃል። ተከሰው ያውቁም፣ ግን ጥያቄ ቀርቦባቸው ያውቃል። ለዛ ነው ይህን ጥያቄ ተጠቅም ፔፕ ጋርዲዮላ በዚህ ሳምንት የኤፍኤ ካፕ ጨዋታ ያለባቸው አሰልጣኞች ከሚቀርቡላቸው ጥያቄዎች አንዱ ይሄኛው ነው። በጣም ለብዙ አሰልጣኞች ማለት ነው። የፔፕ ጋርዲዮላ በጣም ኢንተረስቲንግ ጉዳይ ነውና ባነሰው በጣም ደስ ይለኛልና ሰር ጂሚ ራትክሊፍ ትልቅ አክብሮት አለኝ ለሰር ጂሚ። እሳቸው ማግኘት በመቻል እድለኛ ነኝ። እናም ብዙ ጊዜ ከእሳቸው ጋር ተዋውቼ አውቃለሁ። በጣም ጥሩ ሰው ናቸው። በኋላ ላይም ለሰጡት አስተያየት ይቅርታ ለመጠየቅ መግለጫ ሰጥተዋል። ሰር ጂሚ ራትክሊፍ ለተናገሩት ነገር አስተያየት አልሰጥም፣ ምክንያቱም እሳቸው ለማለት የፈለጉትን በኋላ ላይ በትክክል ገልጸዋል ወይም ለማብራራት ሞክረዋል። ስለዚህ ወደ ኋላ መመለስን በፍጹም አልፈልግም። ግን አለ ፔፕ ጋርዲዮላ፣ ግን በመላው ዓለም ሁሉም ሰው በዚህ ጉዳይ ላይ ያለው ሀሳብ ግን በጣም ይገርመኛል። ስደተኞች ወይም ከሌላ ሀገር የሚመጡ ሰዎች ለሀገራችን ችግሮች እንደ ዋነኛ መንስኤ መቁጠራችን በጣም ያስደንቀኛል፣ በጣም ይገርመኛል፣ በጣም ያበሳጨኛል። ይህ ደግሞ እጅግ በጣም ትልቅ ችግር ነው። እኔ ካታላን ነኝ፣ እናንተ ደግሞ ብሪቴን ናችሁ። እዛና እዚህ ለመወለዳችን ምንም ድርሻ ተወጠን አናውቅም እና በጣም ኢንተረስቲንግ ጉዳይ ሆነ። ስለ ኢሚግሬሽን፣ ስለ ዘረኝነት እኛ ሀገር ውስጥ ላሉ ጉዳዮች ላይ ስለሚነሱ ሀሳቦች ጥልቅ የሆነ ማብራሪያ ይመስለኛል። ሁላችንም አማራ፣ ትግሬ፣ ኦሮሞ፣ ጉራጌ፣ ሲዳማ፣ ሶማሌ ሆነ ለመወለዳችን ምንም አበርክቶት የለንም። አንድ ሰው በተወለደበት ከተማ ላይ እናትና አባቱ እዛ በመገኘታቸው ነው የተወለደ እንጂ እዛ ስለመገኘቱና ያን ዘር ስለመያዙ ምንም አይነት ድርሻ የለውም አይደል? ብሪቴንና ካታሎን ያለው ፔፕ እሱ ነው። እሱ ካታሎን ለመሆኑ ምንም አይነት ካታሎን በመሆኑና በዘረኝነቱ እየደረሰበት ባለው ወይም ስፔንስ እያደረሱበት ባለው ብዙ ጊዜ ተቃውሞ ያነሳል። በጣም ዘረኛ ነው በካታሎን ብሔር ይታወቃል። ግን እዛ ካታሎን ለመሆኔ እናንተ ደግሞ ብሪቴን ለመሆናችሁ ምንም ድርሻ የላችሁ። በአጋጣሚዎችና በቤተሰቦቻችን ምክንያት ነው ሁላችንም በተወለድንበት ቦታዎች ውስጥ የተገኘን ነው ብሎ ለማብራራት የሞክረው ይሄኛው ኢንተረስቲንግ ጉዳይ ይመስለኛል። ነገሩ የሆነው በእናትና በአባቶቻችን ጉዳይ ነው። ሁሉም ሰው የተሻለ ህይወት እንዲኖረው ለራሱ፣ ለቤተሰቡ፣ ለጓደኞች የተሻለ ወደፊትና ተስፋ እንዲኖረው ይፈልጋል። እናም አንዳንድ እድሎችን በተወለድክበት ቦታ ታገኛለህ፣ አንዳንድ ደግሞ ወደ ተለየ ቦታ ሄደ የተሻለ እድል ትፈልጋለህ። ቀደም ሲል ከአንድ ቦታ ወደ ሌላ ቦታ መጓዝ በጣም አስቸጋሪ ነበር። ስለዚህ ግዴታ በከተሞቻችን ተወሰነ እንኖር ነበር። ዛሬ ግን በአንድ ሰዓት ውስጥ የትም ቦታ መድረስ ትችላለህ። ስለዚህ የተሻለ እድል ፍለጋ ወደ ተለየ ቦታ መሄድ ትፈልጋለህ። ዛሬ ላይ የቆዳ ቀለም ወይም የትውልድ ቦታ ልዩነት ሊፈጥር አይገባም። በዚህ ረገድ ብዙ መስራት ይጠበቅብናል። እናም አሳፋሪ ነው ስለዚህ ጉዳይ ላይ ስለሚጨነቁ ሰዎች ያለኝ ሀሳብ ሲል ፔፕ ጋርዲዮላ ለመናገር ሞክሯል። ኢንተረስቲንግ ነው። ሰሞኑን በትልቁ መነጋገሪያ ጉዳይ ነው። እንዲሁ አንስተን እንለፈው ከማለት ነው። ግን እናንተ ምን ይሰማችኋል? ሀሳቦቻችን ብትገልጹልኝ ደስ ይለኛል። እንግሊዝ በስደተኞች ተወራለች፣ ቀኝ የተገዛች ነው ሲሉ ነው ለመናገር ሞክሮ የእንግሊዝ ሕዝብ ቁጥር ብዛት ምክንያቱም ስደተኞች ናቸው ሲሉ ነው ሰር ጂሚ ራትክሊፍ ለመናገር የሞከሩት። በብዙ የእንግሊዝ ሚዲያዎች የእንግሊዝና የአውሮፓ በዚህ ጉዳይ ላይ የሚጽፉ ሰዎች በሙሉ መነጋገሪያው ጉዳይ ይሄኛው ነው። በሚቀጥለው ሳምንት የእንግሊዝ ፕሪሚየር ሊግ ሲከናወን ለካሪክ መጀመሪያ ይቀርባል ተብሎ የሚጠበቀው ጥያቄ ይሄኛው ይሆናል። ካሪክ የእንግሊዝ የወሩ ምርጥ አሰልጣኝ እንደተመረጠ ይታወቃል። ግልጽ ነው። ስለመመረጡ ምንም ጥያቄ የለውም። በዚህ ወር ያከናወናቸውን ጨዋታዎች ሁሉ በግሩም ሁኔታ ነው መጨረሻ ሲቲ፣ አርሰናል፣ ስፐርስ እያልን በዚህ ሳምንት ያከናወናቸውን ጨዋታዎች ሁሉ በግሩም ሁኔታ ፉላምን ጨምሮ እንዳሸነፈ ይታወቃል። ቀላል ምርጫ ነው። ማይክል ካሪክ የወሩ የእንግሊዝ ምርጡ አሰልጣኝ እንደሆነ ታውቋል። እናም የእሱ አስተያየት ይጠበቃል። በማንቸስተር ዩናይትድ ውስጥ መልበሻ ክፍል ምን እንደፈጠረ አስተያየቱ በጣም የሚጠበቅ
ጉዳይ ነው የሚሆነው። ወደ ሁለተኛው ጉዳያችን በጥቂቱ አንስተን እንሻገር። ቶማስ ቱል ከእንግሊዝ ብሔራዊ ቡድን ጋር የሚያቆያቸውን እስከ 2028 የሚያቆያቸውን ኮንትራት መፈራረም ችሏል። አንድ እንግዲህ በክረምት ከዓለም ዋንጫው ከእንግሊዝ ብሔራዊ ቡድን ጋር ወደ አሜሪካ ይጓዛሉ የዓለም ዋንጫ ጨዋታዎችን ለማከናወን የእንግሊዝ ብሔራዊ ቡድን የመሩ እናም ከዛ በኋላ የማንቸስተር ዩናይትድ አሰልጣኝ የመሆን እድል ካላቸውና ካንዲዴት ወይም እጩ ከሆኑ አሰልጣኞች እንደ አንዱ ናቸው። በጣም ብዙ ስሞች ከማንቸስተር ዩናይትድ ጋር ይነሳሉ። ዲዘርቢ አሁን ከማርሴይ ጋር ተለያይቷል። ምንም አይነት ክለብ መያዝ እንደማይፈልግና ክረምት ላይ ወደ አዲስ ስራ እንደሚመለስ ተናግሯል። ዲዘርቢ ከማንቸስተር ዩናይትድ ጋር ስሙ እንደሚያያዝ ይታወቃል። አንደኛው ስም ግን ቶማስ ቱል እንደሆነ ይታወቃልና ቶማስ ቱል አሁን ከእንግሊዝ ብሔራዊ ቡድን ጋር እስከ 2028 የሚያቆየውን ኮንትራት መፈራረም ችሏል። ኮንትራቱን በተፈራረመበት ጊዜ ከቶክ ስፖርት ጋር ቆይታ አድርጎ ነበረ። በማርች የመጨረሻው ኢንተርናሽናል ብሬክ ይኖራል ወይም ደግሞ የሀገራት ጨዋታ የወዳጅነት ጨዋታዎች ይኖራሉ ለዓለም ዋንጫ ማጣሪያ ማለት ነውና ለዓለም ዋንጫ መዳረሻ አይሚን ከዛ በኋላ ቀጥታ ዓለም ዋንጫ ነው። ምንም ኢንተርናሽናል ብሬክ አይኖርም። የሲዝን መቋረጥ አንድ ብቻ ነው ከዚህ በኋላ የሚኖረው እና በዛ ስብስብ ውስጥ ኮቢ ማይኖ ሊኖር እንደሚችል ገልጸዋል። እሳቸው በገለጹት እንደ እቅድ በያዝናቸው ወይም ደግሞ በስብስብ ውስጥ ሊካተቱ ይችላሉ ብለን ከያዝናቸው ተጫዋች ስብስብ ውስጥ ሃሪ ማጉዌር፣ ሉክ ሾውና ኮቢ ማይኖ ይገኛሉ ሲሉ ነው ለመጥቀስ የሞከሩትና ስለ ኮቢ ማይኖ በድጋሚ ለማብራራት ሞክሯል። የእንግሊዝ ብሔራዊ ቡድን በትልቅ ቶርናመንት ውስጥ እስከ በትልቅ ደረጃ ላይ መጫወት የቻለ ተጫዋች ነው። 20 ዓመቱ ነው። ስለዚህ ለዓለም ዋንጫ ስብስባችን ከመሞከራቸው ተጫዋቾች ውስጥ እንደ አንዱ ነው ሲሉ ኮቢ ማይኖ ወደ እንግሊዝ ብሔራዊ ቡድን መመለሱ እርግጥ መሆኑን ማሳወቅ ችሏል። የእንግሊዝ ብሔራዊ ቡድን ስብስባቸውን ገና አላሳወቁም። ገና ነው፣ ጊዜ አለ። አንድ ወር አካባቢ ይቀራል ለማርች የሚደረጉ ጨዋታዎች። ስለዚህ ገና ነው፣ ግን ኮቢ ማይኖ እንደሚመለስ ማረጋገጥ ችሏል። ይሄ ኢንተረስቲንግ ይመስለኛል ለኮቢ ማይኖ ማለት ነው። ምክንያቱም በጣም ዊርድ የሆነ አመትን ያሳለፈ አይደለም ዝጌት ጋር እስከ ፋይናል በደረሰው የአውሮፓ ዋንጫ ስብስብ ውስጥ እንደነበር ይታወቃል። ታስታውሱ እንደሆነ የመጀመሪያ ሁለት ጨዋታ የእንግሊዝ ብሔራዊ ቡድን ማጣሪያዎችን ሲያደርግ በጣም መጥፎ ነበር በፐርፎርማንስ ረገድ። ከዲክላን ራይስ ጋር የሚያጣምሩትን ተጫዋች በእርግጠኝነት ማግኘት አልቻሉም ነበረ። ራይት ፊሊፕስ ነበር የሚጣመረው የቀድሞ የሊድስ የማንቸስተር ሲቲ እና የሱ ብቃት መውረዱን ተከትሎ ከራይስ ጋር የሚያጣምሩ ተጫዋች እጥረት አጋጥሟቸው ነበረ። ከዛ በኋላ ኮቢ ማይኖ በሶስተኛው የማጣሪያ ጨዋታ ተጠቀሙት፣ ተቀይሮ ገባ፣ የእንግሊዝን አጫወት መልክ ቀየረ። ከዛ በኋላ በነበሩት የኖክአውት ስቴጅ ጨዋታዎች በሙሉ በቋሚ አስተላለፍ ውስጥ ነው የተጫወቱት እስከ ፋይናሉ ከስፔን ብሔራዊ ቡድን ጋር እስከተከናወነው ጨዋታ ድረስ ማለት ነውና ምንም ጥያቄ የለውም። በጣም ኢንተረስቲንግ የሆነ ታለንት ነው። በጣም ግሩም ታለንት ነው ኮቢ ማይኖ። እናም በሮበን አሞሪም ስር ግን ያሳለፈውን ጊዜ እናውቃለን። ምንም የመጫወቻ ደቂቃዎች አልነበሩትም። አሁን በካሪክ ስር የማንቸስተር ዩናይትድ የጨዋታ ቁጥጥር ዋናው ሰው ሆኗል። በጣም ዋናው ሰው ማለት ነው። ማንቸስተር ዩናይትድ ጨዋታዎችን መቆጣጠር ሲችል ሊጠቀስ የሚገባውና ሊመሰገን የሚገባው ሰው ኮቢ የሚለው ስም መሆን ችሏል። ለዛም ነው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱል ኮንትራታቸውን ባደሱበት ጊዜ ስም ጠቅሰው ኮቢ ማይኖን ወደ ስብስባቸው እንደሚመልሱት ማረጋገጥ የቻሉት። ይሄ ለኮቢ ማይኖ በጣም ትልቅ ሪኮግኒሽን ይመስለኛል ወደ እንግሊዝ ብሔራዊ ቡድን መመለሱ። አሁን ከእንግሊዝ ብሔራዊ ቡድን ከመለሰ በኋላ ቶማስ ቱል በስብስባቸው ውስጥ በቋሚ አስተላለፍ ከመጡ በኋላ አንድ ስም በአማካኝ ስፍራ ውስጥ ከዲክላን ራይስ ጋር እያጣመሩ ይገኛሉ። የማንቸስተር ዩናይትድ አጥብቆ ይፈልጓል። ኤሊዮት አንደርሰንን ነው የተጠቀሙበት የሚገኙ። እናም ተፎካካሪው የሚሆነው ለኮቢ ማይኖ ኤሊዮት አንደርሰን ይሆናል ማለት ነው። ከኤሊዮት አንደርሰን ጋር ተፎካክሮ የቋሚ አስተላለፍ ቦታን ያገኛል ተብሎ ይጠበቃል። በጣም በኳስ ቁጥጥርና ካልምነስ ለአማካኝ ስፍራው ስለሚሰጥ እና ዲክላን ራይስን ነፃ እንዲሰጠዋል ተብሎ ስለሚጠበቅ የእንግሊዝ ብሔራዊ ቡድን ከኤሊዮት አንደርሰን አስቀድሞ በቋሚ አስተላለፍ ውስጥ ለዓለም ዋንጫው የአሜሪካ ዓለም ዋንጫ ይጠቀሙበታል ተብሎ ይጠበቃል። ኢንተረስቲንግ ጉዳይ ይመስለኛል። ተጠፋፍተን የቆየነው ለትንሽ ቀናት ውስጥ በግል ጉዳይ ወይም በግል ስራ ውስጥ ጥቂት ቢዚ በመሆኔ ስላገኘኋችሁ በጣም ደስ ብሎኛል። መልካም ቀን ይሁንላችሁ። የቫላንታይን ዴይ ለምታከብሩ ጥንዶች ደግሞ መልካም የፍቅረኞች ቀን ይሁንላችሁ ማለት እንወዳለን። ባይ ወዳችኋለሁ። ሀሳብ አስተያየቶቻችሁን የኮሜንት መስጫው ባር ላይ አስፍሩ።